ለመጨረሻ ጊዜ ነው የምጠይቅ። አምራን እናንተ ሆስፒታል ስትመጣ እርጉዝ ነበረች አልነበረችም? እሺ በቃ እነግርሃለሁ። ከመተኮስ በፊት ተናገር። 3 2 አልነበረችም። ገንዘብ ሰጣኝ ነው እንደዋሽ ያደረገች። ምን እሱን እንደማስቀድም አጠገባቸው ሆኜ ማሳየት ስላለብኝ ፍቀጅልኝና አጠገባቸው ሆኜ ልበቀላቸው። የኔ ነው እንኳን በሰላም መጣህልኝ። እንኳን በደህና ጠበቅሽኝ። አረ የቱ ሰውዬ ናሆም ነው? እኔ እኮ ግርም የሚለኝ ገና ስሙን ሳልጠራው የምታውቂው ነገር። ደግሞ ማታ እንዳትቀሩ እሺ። ናሆም እንግዲህ በጣም ደስ የሚል ነገር አድርጓል ማለት ነው። ናሆም አሁን ላይ በአምራን ነቅቶባታል። አምራን ልክ አይደለችም፣ አምራን ጥሩ ልጅ አይደለችም፣ አምራን እንደዚህ ናት እንደዚያ ናት ሲሉት እንግዲህ ኑሐሚንና ወይዘሮ ዝናሽ አልሰማም ብሎ የነበረው ናሆም አሁን ላይ ግን በጣም ደስ በሚል ሁኔታ ተነስቷል ማለት ነው። ስለዚህም አምራንን ልክ እሷን እንደሚወዳት ከእሷ ጎን እንደሆነ ብቻ ብዙ ነገር ለእሷ እንደሚያግዝ አሁን ደግሞ ያንቺንና የኔን ልጃችን እንደዚህ ያደረጉትን ሰዎችማ መበቀል አለብኝ በማለት እንግዲህ ናሆም እንግዲህ አምራንን ማለት ነው እክስሻለሁ፣ እንደዛ ተጎድተሽማ አትቀሪም፣ ደግሞ ወይዘሮ ዝናሽን እዛው አጠገቧ ሁኜ ነው የምበቀላት በማለት እንግዲህ ማለት በቃ ስራውን ጀምሯል ማለት ነው። ምክንያቱም ደግሞ በተለይ አሁን ላይ ደግሞ ዶክተሩን አንቆ ይዞ ፍጥርቅ አድርጎ ጠይቆታል። ምን ብሎታል? አሁን ከመተኮሴ በፊት ከ1 እስከ 3 እቆጥራለሁ፣ ትክክለኛው ነገር ካልነገርከኝ ልተኩስብህ እችላለሁ ብሎ ሲያስፈራራው ምን ቢል ጥሩ ነው? አይ አምራን ገንዘብ ሰጣኝ ነው እንጂ ሲጀመር ልጅ ሆዷ ውስጥ አልነበረም ብሏል። ምክንያቱም ኦፍኮርስ አልነበረም እኮ ኤርሚ ነው ወረድ ያስወረደው። እና አሁን ላይ ናሆም ምን አይነት እርምጃ ሊወስድ ወሰነ? በተለይ ዶክተሩ ያንን ነገር ካለው በኋላ ኤርሚ ምን ወሰነ የሚለውንም እነግራችሁ ይሆናል ማለት ነው። በጣም ነው የሚገርመው። እንግዲህ በሌላ በኩል ኑሐሚንና ናሆም በጣም ተፋቅረዋል። አምራን ደግሞ ናሆምን ፈጽሞ እንደማትወደው ያየ ነው። የሰጣትን ጽጌረዳ አበባ ምንድነው ያለችው? በመጀመሪያ ፍላወሩን አነሳለችው። እንዴ የስጦታ ትንሽ ትልቅ አለው እንዴ አላት። አሁን ላይ ተግባብተዋል በደንብ ማለት ነው። በደንብ እሱም እንደማታፈቅረው ገብቶታል ማለት ነው። እናም እንግዲህ የስጦታ እኮ ትንሽ ትልቅ የለውም ሲላት እሱስ እሺ ብላ ተቀብላው ነበረ። ነገር ግን ልክ ከሱ ስትለይ ወስዳ ቆሻሻ ውስጥ ነው የጣለችው። የሚገርመው ነገር ለምን እሱን አትወደው? የምትፈልገው እዛ ቤት ገንዘብ ነው። አሁን ላይ የደነገጠችው ድንጋጤ፣ ምክንያቱም ወይዘሮ ዝናሽን አግኝታት አነጋግራት አውርተው ነበረ። ታዲያ ወይዘሮ ዝናሽ ምን ብትላት ጥሩ ነው? እንግዲህ በጣም የሚገርመው ማለት ነው ምንም አልደነገጠችም፣ ምንም አልፈራችም። ለምን? ቤቷ እየደረሰ ያለው ይሄ ሁሉ ምስቅልቅል በአምራን ምክንያት ነው። የሚገርመው ነገር ያው እንደምናውቀው ወይዘሮ ዝናሽ ቤት አምራን ከመምጣቷ በፊት ምንም እንደዚህ አይነት ሩምታታ አልነበረም። አሁን ላይ ያለውን ነገር ግን ሁላችን እንደምናየው ነው። በዛ ላይ ኤሚን ደግሞ በዚህ ልክ ተስፋ ቆርጣ የእውነት ባለፈው እኮ እያስመሰለች መስሎ ነበር። የእውነት ራሷን ለማጥፋት ሁላ ወስና ነበረ ማለት ነው። ታዲያ እንግዲህ ናሆም መጥቷልኝ ነገሮቹ ይቀረፋሉ፣ እንዳልኳችሁ የሚቀረፉ ይመስላሉ። ምክንያቱም አሁን ላይ በእርግጥ አቶ ለይኩን እንግዲህ ያጠፋው ነፍስ ተመልሶ አይመጣም። አንዳንድ እውነቶችን የሰማቸው አለን። አሁን ደግሞ ሙሉ እውነቱን አልሰማም። ማለትም እንግዲህ እሱ የነሱ ማለትም የአቶ ለይኩንና የወይዘሮ ዝናሽ የጋራ ልጅ መሆኑን ነው የሚያውቀው። ነገር ግን የአቶ ለይኩን የብቻ ልጁ ነው። ሁለተኛ ነገር ደግሞ እንግዲህ አቶ ለይኩን ለምን በዚህን ያክል ተስፋ ቆረጠ፣ ለምን አባቱ በዚህ ልክ አዘነ ተከዘ የሚለው ያው የታወቀ ነው። አቶ ለይኩን የዳግምን አባት ነፍስ ስላጠፋ ነው የዚህን ያክል እየተጨነቀ ያለው። ስለዚህ እነዚህን ሁለቱን እውነቶች አልሰማም። ነገር ግን እሱ የሰማው ወይዘሮ ዝናሽና እንግዲህ ኤሚን ራሳቸውን ሊያጠፉ እንደነበረ፣ እማዬ ራሷን ልታጠፋ ነበረ፣ እኔም ራሴን ላጠፋ ነበረ ስላለችው በዛ ራሱ ተናዶ አባቱን እንዴት አባዬ ይህን ነገር አልነገርከኝም፣ እንዴት ያን ያክል ትልቅ ሚስጥር ትደብቃለህ ሲለው እሱ ቀጥታ የመሰለው ስለ ልጅነቱ መስሎት ነበረ። ነገር ግን አይደለም ማለት ነው። እንግዲህ ይህንን ነገር ታዲያ አቶ ለይኩን ደግሞ ደንግጦ ነበረ። ልጅ የዚህ ቤት ልጅ አይደለህም የሚለውን የሰማ መስሎት እኔ ምን ላርግ ብለህ ነው ልጄ ምን ላርግ ብለህ ነው እያለ ሳለ እንግዲህ እንዴት ነው ያልነገርከኝ? እማዬና እህቴ ራሳቸውን ሊያጠፉ እንደነበረ አስበኸዋል? ግን እሺ አጥፍተው ቢሆን ኖሮ ምን ላደርግ ነበር እኔ
እያለ ይህን ነው የሰማው። በዛ ላይ እንግዲህ ኑሃሚን ያው ራት ጋብዛቸዋለች። ማንን? አቶ ለይኩንንና እንዲሁም ደግሞ ናሆምን። በጣም ደስ የሚለው ወይዘሮ ገነት እኔ በጣም ነው ደስ ያለኝ። በዚህ ልክ እንደው ጣፋጭ ሆና ትቀየራለች ብዬ አስቤው አላቅም። አስባችሁታል? እሬት በቅጽበት ተቀይሮ ያው በእርግጥ በሂደት ነው ተቀይሮ ማር ሲሆን እሬት ማለት ነው። አስባችሁታል? እሬት ምን ያክል እንደሚመር። ክፉ ስንሆን እንደዛ ነው የምንመራው። እና እንግዲህ ወይዘሮ ገነት በመቀየሯ በጣም ነው ደስ ያለኝ። በጣም አሁን ላይ ያለምንም ቅናት ያለምንም ቅንቅንነት በቃ በቀና ልቦና ነው እንግዲህ ለኑሃሚን ደስተኛ የሆነችላት በቃ እና ደስ እንዳላት እና አሁን አንቺ ከገጠር ስትመጪ አንደኛ ነገር ተመችቶሻል፣ ወፈረሻል፣ አያተሽ በጣም እንደተንከባከቡሽ ያስታውቃል ስትላት፣ አዎ እኔን ብቻ አይደለም ሁላችንም ተንከባክባናለች ብላለች ማለት ነው። ነገር ግን እሷ እንደዚህ ፍንክንክ ያረጋት ከዚህ ስትወጣ ማለትም ከቤቷ ስትወጣ ጀምሮ ነበረ። ለምን? ከምትወደው ሰው ጋር አብራ ስለሆነች በጣም ነው የምትወደው፣ በጣም ነው የምታፈቅረው ናሆምን። ግን ሴት ልጅ በጣም ብልጥ ናት እውነት። ያንን እሷ ላይ ያለውን ፍቅር ወደ እሱ አስተጋብታበታለች። አሁን ላይ ናሆም በጣም ነው ያፈቀራት፣ በጣም ከሚባለው በላይ ወዷታል። የሚገርመው ነገር ገጠር ላይ በጣም ደስተኛ ነበረ። ምን ብሏታል ኑሃሚንን? እና አሁን የአምራንን ነገር እንዴት ልታደርግ ነው ብላ ስትጠይቀው ምንድን ነው ያላት? አልዋሽሽም ገና አዲስ አበባን በመኪና አዲስ አበባን ገና ስንረግጥ ነበረ የፈራሁትኝ። በቃ ገና የአምራን በቃ ንጭንጭ ሀሳቡ አለ ማለት በቃ በጣም ነው የምትነጫነጨው። አያችሁ ንጭንጭ ምን ያክል ወንዶችን እንደሚጠሉ ማለት ነው። ኑሃሚን ደግሞ በፍቅር ነው የያዘችው፣ በጣም በፍቅር። ሲጀመር እሷ ፍቅር ናትኝ። ሲቀጥል ደግሞ የምትወዱትን ሰው በፍቅር ነው በእንክብካቤ በትሪትመንት ነው መያዝ ያለበት። አምራን ግን በነገር ነው የምትወጋው። አስቡት እንግዲህ አሁን ከስንት ቀን በኋላ እንኳን ተመልሶ ያው ስለማትወደው ማለት ነው ከስንት ቀን በኋላ እንኳን ተመልሶ ጽጌረዳ ያችን አበባ ይሰጣታል። አላነሰም? እንደዛ ይባላል። አመሰግናለሁ እኔ ወድ ነበረ ብትወደው፣ ግን እንደማትወደው ለሱም ደግሞ ጥሩ ነው እያያት ነው። ለዛም ነው እሷም በውስጧ በጣም አሪፍ እሺ ትለዋለች። እሱም እንግዲህ መግቢያ ላይ እንዳስገባሁላችሁ ማለት ነው ድምፁን በጣም በሚገርም ሁኔታ ሁለቱም ያው ተነቃቅተዋል ማለት በቃ እሷ ፈጽሞ ከልቡ ነው የመሰላት። እንግዲህ እሱ በጣም ይቅርታ ከጎንሽ ስላልነበርኩኝ ያንን የችግር ጊዜ ስታሳልፊ ልጃችንን አጥተን፣ ለነገሩ ችግር የለውም ልጃችን ያሳጣችንን ሴት ወይዘሮ ዝናሽን አጠገቧ ሁኜ ወዳጅ መስዬ ነው እበቀላታለሁ፣ የልጃችንን ገዳይ እበቀላታለሁ ይላል ማለት ነው። እሷም በደስታ በቃ ደስ ብሏት በጣም በቃ ውስጧ እሰይ እንደሱ ነው የምፈልገው አይነት ነገር እያለች ማለት ነው። እና በጣም ነው የሚያሳዝነው የአምራን ስራ። እና እንግዲህ አስባችሁታል? ለእናቱ ጦር ስትልከው ማለት ነው። አሁን እኮ ከልቡ ቢሆን ኖሮ ናሆም አሁን ከልቡ አሁን በቃ ለእሷ ያስመሰለውን ከልቡ ቢሆን ሄዶ እናቱ ጋር አምባጓሮ ሊፈጥር ማለት ነው እንደሱ ሀሳቤ። ነገር ግን አልተሳካላት። አቶ ለይኩን እንግዲህ ወይዘሮ ዝናሽን በጣም እንደሚጠላት ነው እንግዲህ እዚህ ጋር እያስመሰለን እንጂ እኔም ላንቺ አንቺም ለኔ ምንም አይነት ፍቅር ኖሮና አያውቅም ብሏል። በጣም ከባድ ነው ይህን ያክል ዘመን ያለ ፍቅር መኖር መቻል። እንግዲህ ይህንን ስንመለከት በየቤቱ ያለ ጉድ ነው የሚያስብለው። ምክንያቱም እንግዲህ እነሱ ለረጅም ጊዜ በባልና በሚስት ኖረዋልኝ። በነገራችን ላይ ሀብታሞች ቤት እኮ ፍቅር የለም የሚባለው ለዚህ ይመስላልኝ። እንግዲህ ወይዘሮ ዝናሽና አቶ ለይኩን አሁን ላይ ለመጣላት ማለትም በቃ ለመለያየት ወስነዋል። ይሄ ደግሞ አቶ ለይኩንና ወይዘሮ ዝናሽ ፈጽሞ መለያየት የለባቸውም። እናንተ ከተለያያችሁ እኔም እንዲሁም ደግሞ ኤሚንም በቃ በጣም ነው ተስፋ የምንቆርጥባችሁ። ይሄ በፍጹም ሊሆን አይችልም። እንዴ አባዬ ቆይ ችግር እስካለ ችግራችሁን ቁጭ ብላችሁ መፍታት አትችሉም እንዴ? እኛስ ደግሞ የመስማት መብት የለንም እንዴ? ችግሩን እኮ ማወቅ አለብን በማለት እንግዲህ ናሆም አቶ ለይኩንን ቢጠይቀውም አቶ ለይኩን ግን አይ ልጄ የምንነግረህ ነገር አይደለም፣ ብቻ በቃ ይበቃናል፣ በቂ ነው። ባይሆን አክስቴ እየመጣች ነው ከጀርመን፣ ስለዚህ እሷም እየመጣች ነው ሲል ጊዜ እንግዲህ በጣም ነው የደነገጠው ናሆም። አንተ ጠርታት ነው አይደል የምትመጣው? መቼም ያቺ ሴትዮ እናቴን ምን ያክል እንደምትጠላት ማየን ምን ያክል እንደምትጠላት ታውቃለህ። ስለዚህ ያቺ ሴት የምትመጣው አንተ ደውለህላት ነው ማለት ነው። የሀብት ጉዳይ ነው። እኔ ይኸውልህ የእናንተን ሀብት አንዲት ነገር አልፈልግም ብሏል። አቶ ለይኩን ደግሞ አሁን ላይ ለወይዘሮ ዝናሽ ምንድን ነው የሚላት ያለው አንቺ እንዲደረግለት የምትፈልጊው ለዳግም ነው ልጅሽ ስለሆነ። ናሆም እኮ
እንዴት አድርገሽ እንዳሳደግሽው እንደነበረ እንዴት አሁን እንደ ባዳ ታይዋለሽ? ሲጀመር እኮ አንቺ በፊትም ቢሆን ከአንቺና ከኤሚን ላይ ተቀንሶ ለናሆም ይሰጠው ስል እምቢ ብለሽ ነበረ። ያንንም ይሁን ብዬ ዝም አልኩሽ። አሁንም ደግሞ በአይ ወይዘሮ ዝናሽ ደግሞ አይ ያኔ እኮ እሱ ስለሚያባክን ስለሚጠጣ ስለሚሰክር እንጂ ሳስቼ አይደለም ብላ ነበረ። ነገር ግን ያ ነገር ትክክል አልነበረችም። ምክንያቱም አቶ ላይኩን ደግሞ አይ ዝም በይ እንደው ከተስተካከለ በኋላስ አሁንስ ቢሆን ከእናንተ ድርሻ ላይ ተቀንሶ ይሰጠው ስልሽ ምን ነበር ያልሽው? አይቻልም ብለሽ አልከለከልሽም። ምክንያቱም ስላልወለድሽው አየሽ፣ ማሳደግና መውለድ ይለያያል። ስላልወለድሽው ነው ገንዘብ የከለከልሽው። ስለዚህ እኔ ደግሞ ያን ሁላ የተጎዳውን ፈንታ ሙሉ ገንዘቡን ሙሉ ያለኝን ንብረቴን በሙሉ ለሱ ነው የምሰጠው። እህቱን እንደሆነ ጥሎ አይጥላትም ብሏል። ይሄ ብቻ አይደለም፣ በጣም የሚያሳዝን ነገር ተናግሯል አቶ ላይኩን። እንግዲህ ናሆምን ዳግምንና ኤሚንን አደራ ብሎታል። እንዴ ዳግም እዚህ ጋር በጣም ናሆም እዚህ ጋር በጣም ነው የደነገጠው። እንዴ አባዬ ምን ማለት ነው? ወዴት ልትሄድ ነው ይሄንን የምትለኝ? ወዴትም አትሄድም። ከዚህ ቤት ማንም ሰው አይሄድም ወዴትም። ምን እያልክ ነው? የተበላሸም ነገር ካለ የምናስተካክለው የሚስተካከል ነገር ነው እንጂ በፍጹም ይሄ ሊሆን አይችልም በፍጹም ብሏልኝ። እናም አሁን ላይ ነገሮች የሚቀየሩ ይመስላሉ። ምክንያቱም በኑሐሚን በኩል እንግዲህ ኑሐሚን አቶ ላይኩንንና እንዲሁም ደግሞ ናሆምን ራት ጠርታቸዋለች። የእነሱ የሁለቱ ፍቅር ደግሞ ገጠር በሄዱበት ሰዓት ፍቅራቸው ተገንብቶ መጥተዋል። ስለዚህ አሁን ላይ አሪፍና ጥሩ የሚያደርገው ነገር ምንድን ነው? እንግዲህ ለራት በሚመጡበት ጊዜ አቶ ላይኩንና እንዲሁም ደግሞ ናሆም ማለት ነው ምንድነው ሊያዩ የሚችሉት? የኑሐሚንንና የናሆምን ፍቅር ያያሉ አቶ ተሰማና እንዲሁም ደግሞ አቶ ላይኩን። በዛ ሰዓት ታዲያ ናሆም ደግሞ ቀለበቱን ከእጁ ላይ ኦልሬዲ አውጥቷል። ምን ከሆነ በኋላ ከሰማ በኋላ ከሰውየው አዎ ልጅ አልነበራትም፣ ነገር ግን ገንዘብ ስለከፈለችኝ ዋሽ ስላለችኝ ዋሽቻለሁ እንጂ ሌላ አይደለም። እኛ ጋር ስትመጣ አምራን ልጅ በሆዷ አልነበረም። እንዴት ብሎ ይኖራል ወዶችዬ? ሊኖር እኮ አይችልም። ምክንያቱም አምራን ልጇን እኮ ያስወረደባት ማን ነው? ኤርሚያስ ነው። እንግዲህ እሷም ደግሞ እንደው አይደለም ይቅርና እንደው እግዚአብሔር ያሳያችሁ ነፍስ አይደለም ነፍሰ ጡር የሆነች ሴት እኮ እንደው ነፍሰ ጡር ሳንሆን እንኳን ኖርማሊ እኮ ሌጣ ሆናችሁ ሁነን እንኳን ማለት ነው ወንድ ልጅ ጋር የዛን ያክል ሰጣ ገባ የዛን ያክል የሆነ በቃ ልህ ነው። በጣም አምራን በጣም አግሬሲቭ ልጅ ናት። እውነት ለመናገር የአምራን ገጸ ባህሪ በጣም አግሬሲቭ። ይሄ ድራማ ነው፣ ግን በተፈጥሯችንስ አግሬሲቭ የሆንን ሰዎች እንዴት ነው ማስተካከል ያለብን? ህይወታችን አስባችሁታል? ያን አሁን የእውነት እኮ እንደዚህ ተፋጣ እንደዚህ አፍጥጣ ልጇን ያጣች ስንት ትኖራለች? ስለዚህ በጣም ኃይለኝነት በጣም አግሬሲቭነት የማይጠቅም ነው። በተለይ ደግሞ ነፍሰ ጡር በሆንን ሰዓት አይደለም ይቅርና እንደዛ መፋጠጥ እንደው የምንሸከመውን ነገር ምን ይዘውን በእጃችን ምን ይዘውን ነገር ተጠንቅቀን አይደል እንዴ ለልጁ ስለ ሴፍቲ። ስለዚህ እንደዛ በዛ ልክ ወንድ ጋር ተፋጣ ባይወርድ ነበር የሚገርመው። በራሷ ቅሌት ሰው ቤት ገብታ ልትሰርቅ እንግዲህ ፍሌሽ ልትሰርቅ ነው የገባችው። ፍሌሽ ልትሰርቅ መግባቷ ሳያንስ ደግሞ ጭራሽ እሱ ጋር ስትፋጠጥ ጊዜ ከዛ እንኪንቅ መሽኛላት ወደቀች፣ ልጁ ወረደ። ከዛስ አሁን ላይ ናሆም እናቱን ይጠላታል። ስለዚህ ሞር እንዲጠላትና እኔ ደግሞ ወደዚህ ቤት እንድገባ አንዲት መንገድ ልፍጠር አለችና ወይዘሮ ዝናሽ ጋር ሄደች። ወይዘሮ ዝናሽ ጋር እንድትሄድ ደግሞ መንገድ ያገኘችው ዳግም ሲዝረከረክ ሲያወራ ለአባቱ ማለት ነው። አንተ ቆይሽ ምን አርጊ ነው የምትላትኝ? ባለ ትዳር የሆነችን ሴት አፈቅርሻለሁ እያልክ ምን ማለት ነው እንዴ? እማየን አትረብሽ። ደግሞ ልንገርህ አቶ ላይኩን እኔ የዝናሽ ልጅ እንደሆንኩኝ እንዳያውቁ የምትለዋን ነገር ይህንን ሁሉ ደግሞ እሷ ጡል ጡል እያለች የት ብትሄድ ጥሩ ነው? ወደ መስሪያ ቤት እየሄደች ነበር፣ ወደ ቢሮ፣ ወደ ናሆም ቢሮ ደግሞ ዳግምም ለጊዜው ተቀጥሮ ማለት ያው ወዲያውኑ ማለት ነው ወዲያውኑ ተቀጥሮ ኑሐሚንን አስጠና። እዛ ላይ ደግሞ የናሆም ረዳቱን ተብሎ እዛ ጋር ነበረ። ከዛ ወጥቶ ስልክ ሲያወራ አምራን ሆይና ያው እንደምናውቀው ማለት ነው ሁላችንም ሰማች። ያቺ ሚስጥር መግቢያ ሆነቻት። ከዚያ በኋላ ወይዘሮ ዝናሽ ጋር መሄድ ጀመረች ማለት ነው። አፍ መካፈት ጀመረች። ከዛ በኋላ እንግዲህ ምን ብትል ጥሩ ነው ወይዘሮ ዝናሽን ቡና ፊልኛለች ልጁ ወረደ ብላ አማኸኘች። ባልዋለችበት ወይዘሮ ዝናሽ ባላጠፋችው ጥፋት። ስለዚህ አሁን ላይ እንግዲህ ናሆም እውነቱን አውቋል። ከዚህ በኋላ ምን ሊያደርግ ይችላል የሚለው በጣም ቀላል ነገር ነው።
ወይዘሮ ዝናሽንም ከዚህ ነገር ሁሉ ያወጣታልኝ። አቶ ላይኩንና ወይዘሮ ዝናሽም በናሆምና በኑሐሚን ፍቅር እነሱም እንግዲህ ተመልሰው ወደ ቤታቸው ማለትም ጸቡን ንትርኩን ትተው አንድ ላይ ሆነው በሰላም ይኖራሉ። የአምራን እጅ ላይ ያለው ቪዲዮ ደግሞ ኤርሚ በማስፈራራት ይቀበላታል ብዬ አስባለሁ። እናንተ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ ቀጣዩን ደግሞ በቀጣይ ክፍል ይዤላችሁ እስክመጣ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እወዳችኋለሁ ተወዳጆች። ባይ ባይ።